እኔ በነበርኩበት ሃይማኖት ውስጥ እውነቱን ለመናገር ማለት ነው ከጌታ ከኢየሱስ ክርስቶስ ይልቅ እመቤታችን ድንግል ማርያም ነች ፍቅር። እመቤታችንን ከተማጸንክ በቃ ትማራለህ፣ ይቅር ትባላለህ። መጽሐፍ ቅዱስ ላይ ስትመጣ እግዚአብሔር ነው ፍቅር። መጽሐፍ ቅዱስ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አብራራው ቃሉ ምንድን ነው ያለው? በእርሱ የሚያምን የሚለው በክርስቶስ የሚያምን ማለት ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው፣ ለዘላለም ሲኦል ውስጥ እንዳይገባ፣ ለዘላለም እንዳይሰቃይ እንጂ ይላል እንዳይጠፋ። በቃ እግዚአብሔር እንዳልጠፋ አስቦልኝ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ማለት ነው። እንዲሁ ማለት በቃ እንዲሁ ያለምንም ምክንያት ማለት ነው። ስለዚህ ምን ማለት ነው? እግዚአብሔር ያለምንም ምክንያት ስለሚያፈቅረኝ ስለሚወደኝ፣ እኔ ደግሞ ኃጢአተኛ ስለሆንኩ በራሴ ስለማልችል በኃጢአቴ ምክንያት ያለብኝ ፔናሊቲ ያለብኝ ፍርድ ስላለ ያንን መክፈል ስለማልችል እግዚአብሔር እንዳልጠፋ ያንን ፔናሊቲ የሚከፍልልኝን አንድ ልጁን ላከ፣ እኔ የዘላለም ሕይወት እንዲኖረኝ። ልክ ይህን ስትሰማ እኔ እግዚአብሔር ነው የሚወደኝ ነው የምትለው። ያ ጨካኝ እግዚአብሔር አይደለም የሚመጣብህ። እችን አንድ ነገር ልንገርህ። ጌታ ኢየሱስ ክርስቶስ ሐሙስ ምሽት የጸለየው ጸሎት አለ። የደም ላብ ያንጠባጠበው ነበር። ምንድን ነው ስትል ሊገባበት የነበረው መከራ በጣም ከባድ ነው። ይህ የስጋውን ብቻ አይደለም፣ የአካሉ መቆረስ ብቻ አይደለም፣ ኃጢአት ሊሆን ነው፣ እግዚአብሔር ሊለየው ነው፣ የተረገመ ሊሆን ነው በመስቀል ላይ። በጣም ከባድ ነውና እዛ ጋር አንድ ነገር ነው ያንን ጸሎት ሲጸልይ ያየሁት። ምንድን ነው? በዛ ጭንቀት ውስጥ ጣር ውስጥ ሆኖ ጌታ ይጸልይ የነበረው ጸሎት ምንድን ነው? ተደፍቶ አባት ሆይ ብትወድስ ይቺ ጽዋ ከኔ ትለፍ፣ ነገር ግን አለ ይሄ ያንተ ፍቃድ ይሁን አለ። አሁን እዛ ጋር የእግዚአብሔርን ፍቃድ ልናይ ነው። ከኔና ከአንድ ልጁ እግዚአብሔር ሊመርጥ ነው። አንድ ልጁን በዛ ውስጥ አሳልፎ እኔን ማዳን ወይም ደግሞ የአንድ ልጁን ጸሎት ሰምቶ እኔን ወደ ሲኦል ማስኬድ ነው። ዛጋ እግዚአብሔር አምላክ አንድ ምርጫ መርጧል። አይቻለሁ። ምንድን ነው የመረጠው? እግዚአብሔር አምላክ እኔን ለማዳን የሚሰጠውን ነገር ሁሉ እንደሚሰጥ ለልጁ የሚያበረታታው መልአክ ላከለት፣ በርትቶ እንዲገባ። አሁን እኔ ያንን ሳነብ አንድ ነገር ተረድቻለሁ። የኔ ህይወት እግዚአብሔር ጋር ድርድር አይደለም። የኔ መዳን እግዚአብሔር ጋር ድርድር አይደለም። በቃ ድርድር አይደለም። እግዚአብሔር ኦሬዲ ምን ያህል እንደሚያፈቅረኝ አንድ ልጁን በምን ውስጥ እንዳሳለፈው አይቻለሁ።